ወገኖች የጌታ ጸጋ ሰላም ለእናንተ ይሁን። ቤታላችሁ ክብር ለጌታ ይሁን። ባለፈው ሸክምን አስወግዶ ስለመሮጥ እግዚአብሔርን ቃል እየተማረ ነበረ። ዛሬም ከዚያ የቀጠለውን አጠር ያለ ጊዜ እንካፈላለን። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ የማሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ከኔ ተማሩ፣ ቀንበሬን በላያችሁ ተሸከሙ ከኔ ተማሩ፣ እኔ ዋህ በልቤም ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ ብሎ ጌታ ኢየሱስ ክርስቶስ ለሰው ልጆች ሁሉ ጽድቅን ለሚራቡ ጽድቅን ለሚጠሙ የተለያየ ሸክም ለከበደባቸው ሸክም ላደከማቸው የዚህ ዓለም ሸክም የስጋቸው ፈቃድ የስጋቸው ምኞት የስጋቸው ሐሳብ የስጋቸው ፍላጎት ላደከማቸው እሱን ተሸክመው ለሚጓዙ እሱን ተሸክመው ለሚሮጡ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ፣ እኔም ረፍት እሰጣችኋለሁ። የኔ ሸክም የኔ ቀንበር ልዝብ፣ ሸክሜ ቀሊል ቀንበሬ ልዝብ ነው ብሎ ጥሪ ሲያደርግ እንመለከታለን። እስኪ እግዚአብሔር እንዲያስተምረን አጭር ጸሎትን ጸልይ። ዛሬ ከውስጣችን መራገፍ ያለበት እንዲራገፍ፣ ዛሬ ከውስጣችን መወገድ ያለበት ሸክም የሆነብን እግዚአብሔር ያላሸከመን ከእግዚአብሔር ፈቃድ ውጭ ተሸከምነው፣ ከእግዚአብሔር ሐሳብ ውጭ ተሸከምነው፣ ከእግዚአብሔር ቃል ውጭ ተሸከምነው፣ ከእግዚአብሔር ጽድቅ ውጭ ተሸከምነው የሚያደክመን ልዩ ልዩ ሸክም የዚህ ዓለም ሸክም የዚህ ዓለም ሐሳብ የዚህ ዓለም ልዩ ልዩ ነገር ውስጣችንን ይዞ ተሸክመነው ቢሆን መንፈስ ቅዱስ እንዲያስወግድልን እስኪያችን ጸሎትን ጸልይ። መንፈስ ቅዱስ አሁን የሚሰሙኝ ወገኖች ሁሉ ምን እንደተሸከሙ እንድታሳያቸውና ደግሞ የተሸከሙትን ማራገፍ የሚችሉበትን ማራገፍ ችለው ጌታ ሆይ ወደ አንተ የጽድቅ ሩጫ የሚሮጡበትን ጸጋ እንድታበዛ እንድትሰጣቸው እንድትሰጠን በኢየሱስ ስም ጸለይን። ይህን ስላደረክ ደግሞ እናመሰግንሃለን። አስተምረን ወገኖች። ስለ ሩጫ ስናነሳ ዓለም ሩጫ ላይ ናት። አንዳንዱ የሆነ ነገር ለማግኘት ይሮጣል። የሚጠፋውን የሚያልፈውን የከንቱ የሆነውን ውሸት የሆነውን የማይያዝ የማይጨበጠውን ጠቢቡ ሰለሞን ከፀሐይ በታች ከምድር በላይ ያለው ሁሉ የከንቱ ነው፣ አዲስ ነገር የለም፣ ንፋስ እንደመከተል ነው ብሎ በክብብ ላይ እንደተናገረው ሊያዝና ሊጨበጥ ሊደረስበት የማይችለውን ነገር ዓለም ለመጨበጥና ለመያዝ ሩጫ ላይ ነው ያለችው። ዓለም ሩጫ ላይ ነው ያለችው። ደግሞ ሩጠው ያሰቡትንም ሳይጨብጡ ከመንገድ ተሰናክለው ወድቀው ይቀራሉ። አንዳንዶቹ ደግሞ ያዝነው ጨበጥነው ሲሉ ደግሞ ይከዳቸዋል። ስለዚህ ስለ ሩጫ ስናስብ ስለ ሩጫ ስናነሳ ሰው ሁሉ እየሮጠ ነው ያለው። አንዳንዱ እንደ እግዚአብሔር ፈቃድ እየሮጠ ነው ያለው። አንዳንዱ እንደ እግዚአብሔር ሐሳብ እየሮጠ ነው ያለው። አንዳንዱ እንደ እግዚአብሔር ቃል እየሮጠ ነው ያለው። አንዳንዱ ደግሞ ከእግዚአብሔር ፈቃድና ሐሳብ ውጭ እየሮጠ ነው ያለው። አንዳንዱ ከእግዚአብሔር ቃል ውጭ እየሮጠ ነው ያለው። አንዳንዱ በራሱ ምኞት ላይ እየሮጠ ነው ያለው። አንዳንዱ በሰው መስመር እየሮጠ ነው ያለው። አንዳንዱ ከባድ ሸክም ተሸክሞ እየሮጠ ነው ያለው። አንዳንዱ የሚያደክመውን ነገር ተሸክሞ ሩጫ እየሞከረ ነው ያለው። ስለዚህ ነው ጌታ ኢየሱስ ክርስቶስ እንዲህ አለ፣ እናንተ ደካሞች ሸክም የከበዳችሁ እስኪ ኑ ወደ እኔ አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ደግሞ ከኔ ተማሩ፣ እኔ በልቤ ዋህና ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ። የኔ ቀንበር ልዝብ ሸክሜም ደግሞ ቀሊል ነው አለ። እግዚአብሔር ሁልጊዜ የሰው ልጆችን የሚያደክማቸውን ነገር አሸክምም። እግዚአብሔር ሁልጊዜ ለሰው ልጆች የሚያደክም ቀንበር አይጭንም። እግዚአብሔር ሁልጊዜ ለሰው ልጆች ሰዎችን አሰናክሎ አድክሞ የሚጥላቸውን ከፈቃድ ውጭ የሚያወጣቸውን ሸክም አሸክማቸው። ለዚህ ነው ጌታ ኢየሱስ ክርስቶስ የኔ ሸክም ቀሊል ነው ቀንበሬም ደግሞ ልዝብ ነው ያለው። ሸክሜ ቀሊል ነው ቀንበሬ ልዝብ ነው። ስለዚህ ኑና ላሳርፋችሁ። የኔ ሸክም የሚያደክም አይደለም፣
የኔ ሸክም የሚያዝል አይደለም። የኔ ሸክም አድክሞ ከመንገድ የሚያስቀር አይደለም። ስለዚህ ኑ አለ፣ ጥሪ አቀረበ ለሰው ልጆች። ጌታ ኢየሱስ ክርስቶስ ዛሬም ለሰው ልጆች ሁሉ ጥሪ እያቀረበ ነው። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ብሎ ዛሬም ኢየሱስ ክርስቶስ እየተጣራ ነው ያለው። የራሳችሁን ተውና የኔን ልዝብ የሆነውን ቀንበር፣ የራሳችሁን ተውና የኔን ቀላል የሆነውን ሸክም ተሸከሙ። የራሳችሁን ሸክም አቁሙና የራሳችሁን አራግፉና አላስጉዛችሁ አላስሮጣችሁ ያለውን በጣም የከበዳችሁን በጣም ያስጨንቃችሁን በጣም ግራ ያጋባችሁን እኔ ያላሸከምኳችሁን እሱን አስወግዱትና እኔ ማሸክማችሁን ቀላሉን ተሸከሙ እያለ ነው ጌታ ኢየሱስ። ዛሬም ጥሪ እያቀረበ ነው። ድምፄን የምትሰሙ ወገኖች ሸክም አለባችሁ? የሚያደክማችሁ ነገር አለ? አንገታችሁን ያስደፋ ነገር አለ? የጽድቅን ሩጫ እንዳትሮጡ እያደረጋችሁ ያለ ነገር አለ? የእግዚአብሔርን ፍቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን እቅድ በማገልገል እንዳትሮጡ እያደረጋችሁ ያለ ነገር አለ? እንዳትጸልዩ፣ እንደ እግዚአብሔር ፈቃድና ሐሳብ እንዳትመላለሱ እያደረጋችሁ ያለ ነገር አለ ወገኖች? እያደከመን ያለ ሸክም ካለ ጌታ ኢየሱስ ዛሬ ለእናንተም ጥሪ ያቀርባል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔም እረፍት ሆናችኋለሁ። የኔ ቀንበር ልዝብ ነው፣ የኔ ሸክም ቀሊል ነው። ወገኖቼ ዛሬ እኔና እናንተ የተሸከምነው ምን ይሆን? የኃጢአት ሸክም ይሆን? የጽድቅ ሸክም ይሆን? የሥጋ ፈቃድ ሸክም ይሆን? የዚህ ምድር ኮተት ይሆን? የሚያልፍ የማይጨበጥ የከንቱ የሆነውን ይሆን? የትኛውን ሸክም ነው የተሸከምነው? ስለዚህ ወገኖች ሸክምን ራሳችን የተሸከምነውን፣ ሰዎች ያሸከሙንን፣ ዓለም ያሸከመችንን፣ ሥጋ ያሸከመንን፣ የሥጋ ፈቃድ ያሸከመንን ከንቱን ሸክም በመስቀሉ ስር እናራግፈውና ኢየሱስ ክርስቶስ ኑ ላሸክማችሁ ያለውን የፍቅር ቀንበር፣ የፍቅር ሸክም፣ የጽድቅ ሸክም፣ የቅድስና ሸክም፣ የእግዚአብሔር ቃል ሸክም፣ የአገልግሎት ሸክም ቀላልና ልዝብ የሆነውን ለመሸከም ራሳችንን ለጌታ ጥሪ አሳልፈን እንስጥ። አሬ ምናልባት በዚህ አጋጣሚ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ሸክማችሁን በጸጋ ዙፋኑ ስር ያላራገፋችሁ ወገኖች በመቀበል በማረፍ በሱ የጸጋ ዙፋን ስር ክርስቶስ ኢየሱስ የከፈለውን ዋጋ የከፈለላችሁን ዕዳ እሱን አስወግዳችሁ የኃጢአትን ዕዳ አስወግዳችሁ እሱ በከፈለው እሱ በሰራው እሱ በወሰደልን በነፃነት እንድንኖር ይህንን ጥሪ ለእናንተም ምናልባት እኔ ሃይማኖተኛ ነኝ እኔ እንደዚህ ነኝ የምንል ብዙ የምናወራ ሰዎች ችግር የለውም። የሃይማኖቱ ጉዳይ ምንም አይነት ሃይማኖተኞች እንሁን፣ እሱ ጌታ ኢየሱስ የሆነ ሃይማኖታችንን ሊነካብን አይደለም የመጣ፣ ከሸክም ሊያሳርፈን ነው የመጣ፣ ከኃጢአት ዕዳ ሊያሳርፈን ነው የመጣ፣ ከኃጢአት መከራ ከሸክም ከተጫነብን ቀንበር ከኃጢአት ቀንበር ከዚህ ዓለም ቀንበር ሊገላግለን መጥቷል። እሱ ሸክማችንን ተሸክሞ በቀራንዮ መስቀል ላይ ነፍሱን ስለ ነፍሳችን ሰጥቷል። ዛሬ እናንተ ደካሞች ሸክም የከበዳችሁ ኑ ወደ ጌታ፣ አራግፉ ሸክማችሁን፣ ያለ ሸክም የጽድቅን ሩጫ ሩጡ። ለእግዚአብሔር ክብር ይሁንለት። እንቀጥላለን።